እኔና አንቺ ጋር ያለው ግንኙነት በሙሉ ያበቃል። ከኔ ህይወት አንቺ መውጣት አለብሽ። የፈለገ በወድሽም ባከብርሽም ምንም ብልሽ ምንም ብልሽም ቅማምዬ ከሰላሜ አይበልጥብኝም። ስለዚህ ከህይወቴ መውጣት አለብሽ ነው በግልጽ አማርኛ ብሩኬ። እኔ በጣም ነው የዛሬው ቪዲዮ ያበሳጨኝ። ማለት ሴት ልጅ ብልህ ናት ምንጊዜም ቢሆን አስረግጬ ስነግራችሁ። በተለይ ደግሞ ሀይሚዬ ከማንም አትወዳደርም። በጣም ብልህ ናት። በዛ ቪዲዮ እንደዛ አድርጋ የሄደችው ወይንም እንደዛ አድርጋ ብሩኬን በሰዓቱ እንደዛ የጠበቀችው ስሙን ለማጥራት ነበረ። ምንም በቀል አይመስልም። በእንደዛ አይነት መንገድ ክብሯን ዝቅ አድርጋ ሀይሚ በጭራሽ አትበቀልም። በጭራሽ ማለት ነው። ግን አይዶን ነው እንዴት እንደተረዳው። ሰላማችሁ ይብዛልኝ። ምን ሰላም አለ ውዶቼ? ሰላማችሁ ይብዛልኝ በያላችሁበት። ግን ምንም ሰላም የለም። ውዶቼ ይሄንን ቪዲዮ ላይክ ሼር አድርጉልኝ። ሀሳብ አስተያየታችሁን በኮመንት አስቀምጡልኝ። በጣም ነው የተበሳጩት። ማለት ምን መሰላችሁ? የባለፈው ቪዲዮ ሁላችንንም አይተናል። ሀይሚዬ እንደዛ ወይን አዘጋጅታ መብራቶችን አብርታ ምናምን ነገር በቃ ብሩኬ ብዙ ነገር ስለተባለ እዛ ጋ ልጁ የሱ ነው እየተባለ ነው። ብሩኬ አሁን እዚ ጋ መጠጥ እንኳን ጠጣ ስትለው አልጠጣም ነበረ በሰዓቱ። እንዲሁም አብረን እናድራለን ምናምን ሲላት እንዴት ከአንቺ ጋር ምናምንም ሲላት ነበረ በሰዓቱ። እና እሱን እንተወውና ማለት ነው። ግን ያንን ከምን አንጣር ሀይሚዬ እንደዚህ አደረገች? መቼስ እሷ በክብሯ አትደራደርም። ክብሯን ዝቅ አድርጋ እንደዛ ለራሷ በቃ ታውቁታላችሁ። እዚህ ጋር ምንም መግለጫ መስጠት አያስፈልግም። እንደዛ አይነት ሀሳብ አታስብም። የሱን ስም ለማጥራት ትልቅ ነገር ነው። እንግዲህ ይሄ እንደ ቀላል ነገር አይደለም። ልጅ ነው እንግዲህ የልጅ አባት ሆንክ ነው እየተባለ ያለው። እሱ በማያውቀው መንገድ ነው እንግዲህ ስሙ እየጠፋ ያለው አይደለ? ያን ስሙን ለማጥዳት ብላ በሄደችበት ሰዓት ከጠገቤም ሁኒም ብሎ ለምኗታል የሆነ ጊዜ እና ነገሮቹን ለማስተካከል እንደዛ ደፋ ቀና ብላ ዛሬ ምን አለ? ነገሮቹን አንቺ ለማበላሸት ነው። አንቺ ምንም ልትረጅኝ አልቻልሽም። ምንም አልታገሽኝም። የታገሽኝ ቦታ የለም። ነገሩን እያባባስሽ ነው ያለሽው። እየተናቆርሽ ነው ያለሽው። ስለዚህ በቃኝ። እኔ ከሰላሜ ይበልጥብኛል። እዚህ ጋር መረበሽ አልፈልግም። ራሴ ማዳመጥ ነው የምፈልገው። እኔ ደክሞኛል ምናምን ነገር ከህይወቴ ውጭልኝ። እኔ በነገራችን ላይ ማለት ነው ሀይሚ እንዴት ከእዩ ጋራ ኮምፔር ታረጋታለህ? ብሩኬ እዩ እኮ ከኋላ የመጣች ናት። ስም አጥፊ እኮ ነች። ያለፈች ፍቅረኛ ነች፣ የድሮ ፍቅረኛ ነች ከተባለች የድሮ ከሆነ ትናንትና በድሮ በሬ ማንም ያረሰ ሰው የለም። ትናንትና ነው፣ ዛሬ ነው። ነገር ግን አሁን እዩን ነው ከእናንተ ህይወት ማስወጣት ያለብህ ብሩኬ ወይንስ ሀይሚን ነው? እዩን ብታስወጣት ልጅ ውስጥ ከሚወለድ ድረስ እዩን ብታስወጣት አንቺ ባለሽበት ተቀመጪ። ማድረግ ያለብኝን ነገር አደርጋለሁ። እየመጣሽ ህይወታችንን አትበጥብጭን። እውነት ብሩኬ ለሀይሚዬ እውነተኛ ፍቅር ካለ አንተ ጋር እወዳታለሁ ትላለክ። ፍቅር የሚጀመረው ከውዴታ ነው። አንድ ሰው ውዴታ ሲኖረው ነው አይደለ ወደ ፍቅር ሊቀይረው የሚችለው። የምትወዳት ከሆነ ሁሌም ትነግረናለህ። ፍቅርን በልብ ካለ ለምን እንደዚህ አይነት ከማንንም ተንከሲስ መንገደኛ ከፍቶ ሰጪ ጋራ ገልቦ ሰጪ ጋራ ልጅቷን ኮምፔር ማድረግ አስፈለገ? አንቺ ከኔ ህይወት ሁለታችሁም ሙጡ። እንዴት ነው ነገሩ? ብሩኬ እንዴት ነው ሀይሚ ዝም ብለህ ተነስተህ ውጭልኝ ከህይወት የምትላት እንዴ? ውጭልኝ ከህይወቴ ማለት ቀላል ነው እንዴ? ሴት ልጅ እኮ ናት ማለት ብዙ ጊዜያትን አብራችሁ አሳልፋችኋል። 2 ዓመት ሙሉ ማለት ነው። እኔ ቁጣም አይደለም ስድብም አይደለም ውዶቼ፣ እንደፈለጋችሁት ማሰብ ትችላላችሁ። ግን አንድ ፍቅረኛ እንደ ፍቅረኛችሁ የምታዩት ወንድ ብዙ ተስፋ ሲሰጣችሁ ኖሮ የድሮ ፍቅረኛ መታ ድንገት አረገዝኩ ስላለች ከህይወቴ ውጭልኝ አልፈልግሽም ብትባይ ምን ስሜት ይሰማሻል? ሴት ሆይ ጆሮሽን ኮርኮር አድርገሽ አዳምጪ። ምን ስሜት ነው የሚሰማችሁ?
እንዴ አሁን እኮ ብሩኬ የበለጠበት እዚች ጋር ራሱን ማዳመጥ የራሱ ሰላም ነው እንጂ የበለጠበት እዚህ ጋር የሃይሚ ድህንነት ሃይሚ የት ትወድቃለች? ሃይሚ የሰጠችኝ አብራኝ ያጠፋችው ጊዜዋስ ሴት ልጅ ናት የሚለው ነገር አላሳሰበውም ብሩኬ። አይ ቲንክ እኔ የተረዳሁትኝ የሱ ሰላሙን ማግኘት ነው፣ ነፃነቱን ነው። ምክንያቱም እዚህ ጋር ሃይሚ ልትረዳኝ አልቻለች። እየተረዳችህ ነው ብሩኬ፣ እየተረዳችህ ነው። አሁን አንተ ነህ የተሳሳትከው። ከህይወት ማስወጣት ያለብህን በአሁኑ ሰዓት ልጁ እስከሚወለድ ድረስ እዩንና እዩን ብቻ ነው። ልጁ ሲወለድ ዲኤን ተመርምሮ ውጤቱ ሲመጣ ያኔ ትወስናላችሁ። አሁን ግን ሃይሚ ሁሉን ነገር ይሁን ብላ ተቃብላ ትታ ነገሮቹን ለማስተካከል ርቀት በተጓዘችበት ሰዓት፣ በተረጋጋችበት ሰዓት እንዴት ከህይወቴ ውጭ ትላታለህ? ብሩኬ ልክ ነኝ እያልክ ነው? ልክ አይደለም እኮ። እዚህ ደግሞ ብታጅራ የመጣሁበትን ነገር አሳያችኋለሁኝ። ሃይሚ በምፈልግሽ ሰዓት ብቻ ተገኝልኝ ምናምን ነገር አልገባኝም። እኔ እንጃ። እኔ ብሩኬ የወሰንከው ውሳኔ ልክ አይደለም አሁን ላይ እንዴት ነው ሃይሚ ከዚህ ጋራ ከየት እንዳረገዘችው እንኳን አታውቅም። ድንገት መታ ካንተ አርግዣለሁ ስላለች እንዴት ፍቅረኛህን ለነገ ለልጆች 4 ልጆች ወልደን ሰርግ ገነመኔ ምናምን እያላችሁ ተስፋ ሴት ልጅ እኮ ሴት ልጅ ማለት ነው ተስፋ ተሰታ ተስፋ ስትነጠቅ ትሰበራለች። ሴት ልጅ ቶሎ አትጠገንም። እኛ ሴቶች ቶሎ አንጠገንም። ሰውን ለመስበር 5 ደቂቃ ይበቃል፣ ለመጠገን ግን 5 ዓመት ይፈጃል። ይሄ ቀላል አይደለም ብሩኬ። የዛሬው ውሳኔክ በጣም አወዛግቦኛል። የማይወሰን ውሳኔ ነው የወሰንከው። ይቺ ማጭድ እግር ተኩላ ባለችበት ቦታ ትቀመጥ። ከሃይሚ ጋራ የምትወዳደር አይደለችም። ከሃይሚ ጋራ ብዙ አቅዳችኋል፣ ብዙ ነገር ስትሉ ኖራችኋል። ድንገት ተነስቶ ውጡልኝ ከህይወቴ እኔ ሰላሜን እፈልጋለሁ ብሩኬ አይሰራም በጭራሽ ማለት ነው። ሃይሚ እኔ እኮ ካጠገቤ ሁኒ ብለኸኛል፣ የት ነው የምለይህ? እኔ ካጠገብህ እኮ ነኝ። ምን እያልክ ነው? ልትረጅኝ እኮ አልቻልሽም ምናምን። ብሩኬ በአንድ ጊዜ እኮ ልትረዳም አትችልም። ቆይ አልተረዳችም እንኳን ብንል ሃይሚዬ አሁን ባትረዳህ ነው ይሆን አለለ ቀዝቀዝ ብላ የምታወራክ? ባትረዳህ ነው በስነ ስርዓት ልታወራህ የምትችለው? ስለተረዳች እኮ ነው በስነ ስርዓት እያወራችህ ያለችው ብሩኬ። ተረድታለች፣ በሚገባን የተረዳችክ። መረዳት ብቻ ሳይሆን ሁሉን ነገር በትዕግስት ታልፋለች። በትዕግስት ሁሉን ነገር ትችላለች። እኔ ብሆን እሰበራለሁ በሃይሚ ቦታ። እሷ ግን ብረት ነች። የምሬን ነው የምላችሁ። እግዚአብሔር መቻሉን ሰጥቷታል። ትዕግስቱን፣ ጥንካሬው፣ ሁሉን ነገር አሟልቶ ሰጥቷታል። ሁሉን ነገር በዚህ በልጅ ነች። በዛ ላይ አስቡት። እኔ እንጃ አላቅም። እኔ ምን እንደምላችሁ አላቅም። የሃይሚ ይለይብኛል አንዳንድ ጊዜ ጥንካሬዋ እና ይሄን ሁሉ ችላ ተቋቁማ እየተረዳች ባለችበት ሰዓት ከህይወቴ ውጪ ብሩኬ ሌላ ያቀድከው እቅድ ካለ ጥሩ ነው መችክ፣ ግን በእንደዛ አይነት ነገር መንገድ እንትን የሚል አይደለም። ሃይሚ ተከትላ ገብታለች መኪና ውስጥ። እንግዲህ ቪዲዮ ተቋርጧል። ቀጣዩ ምን እንደሚሆን እንግዲህ የምናስበው ይሆናል። ልጅቷ ተከትላ ገባች መኪና ውስጥ። ልጅቷን አትከተይኝ፣ ባልሽበት ተቀመጪ በቤትሽ። ልጁ ሲመረመር ተመርምሮ ልጁ ተወልዶ ተተመረመረ በኋላ ውጤቱን አይተን የምንወስነው ውሳኔ እንወስናለን። እኔ ሃይሚን ማጣት አልፈልግም ብለክ አንተ ችክ ብትል ልጅቷ ትፈራለች፣ ከህይወታችሁ ውልቅ ብላ ትወጣለች። ሃይሚ እኮ አሁን በጣም አንተን እየተረዳች ነው ያለችው ብሩኬ። እና እኔ አላቅም የአሁኑ ውሳኔክ እውነት አውቀ ሃይሚን ለመራቅ ካልሆነ በቀር እኔ ሃይሚ ጋር የታየኝ ችግር የለም አሁን ላይ። የምሬ ነው። ምንም ስህተት አልታየኝም አሁን ላይ ሃይሚ ላይ። ከመጀመሪያውም ስህተት የለም፣ ግን ማለቴ ሃይሚ ላይ ምንም ያለ መረዳት ነገር አልታየኝም። እየተረዳችህ ነው ያለችው፣ እያዳመጠች ነው ያለችው። ስጠራት በስነ ስርዓት በክብር መታ ማውራት በራሱ እንደተረዳችህ ነው እኔ የተረዳሁትኝ። ስለዚህ እኔ አላቅም ከመጀመሪያው ጀምሮ ሃይሚን ከዚችኛዋ ቅርንፉድ እግር ጋራ ኮምፔር ማድረግ ማወዳደር እኔ ለምን እንዳስፈለገ በራሱ በጣም ግራ አጋብ። ማነች እሷ?
ማነች ይቺ ከየትም ዲቃሏን ተሸክማ መጣ ገና ያንተ ነው ብላ ስላለችክ አንተ ጥርጣሬ ውስጥ ገብተክ የራስን ህይወት ማጣት ምን የሚባል ነገር ነው ብሩኬ? እንደዚህ በአንድ ጊዜ ይወሰናል እንዴ? አላቅም፣ ምን እንዳሰብክ አላቅም። የውስጥህን መድኃኒዓለም የሚወቀው። ሀይሚዬ እግዚአብሔር ከአንቺ ጋር አይሆን። እኔ በጣም ግራ ተጋብቻለሁ ቤተሰብ። ምክንያቱም የማይሆን ውሳኔ ነው የተወሰነው የዛሬው፣ የማይሆን መባል የሌለበት ነገር። እንዲህ ይቺ ጭቅቅታም ምን አባቷ ናት እሷ? ማን ስለሆነች ነው ከሀይሚ ጋር የምትወዳደረው? ማነች ሲጀመር? ማን ስለሆነች ነው? ክብር ስጣ። ሴት ልጅ ናት፣ አክብራት። አርግዣለሁ ብላ መታለች። ለራሷ ለክብሯ ሳትጨነቅ በቃ ትዕግስት ይኑራት እስከሚወለድ።